ነግዶ ማግኘትንም ማጣትንም አውቃለሁ። መርካቶ በአፍሪካ ትልቁ ገበያ እንዲባል ምክንያቱ ምንድነው? ቢምቢና ዝንብ መግደያ ራኬትን መስመስሉ መርካቶ በዛ አጋጣሚ ነበር የገቡት። ተመሳሳይ አይነት ፕሮዳክት አምርተህ ጀርባዋ ላይ ሜድ ኢን ቻይና እና ሜድ ኢን ኢትዮጵያ ሁሉ ዋጋ ይኖራቸው። አንዲት ሞመንት ነች ህይወቴን የቀየረችው የምትል ነገር አጫውተህ ነበረ። ትልቅ ሾፕ አንድ ብለን ጀመረን። ሁለተኛ ቅርንጫፍ እዛው ሜክሲኮ ላይ ከፍ ብለን ከፈትን። በስምም ታዋቂ ነው። አዎ ኮሪደር ምክንያት ሁለቱም ፈረሰ። ምን ነበረ ይሄን ነገር ባላደርገው የምትለው እንደ ቢዝነስ ማለት? ቀበልኩት ፕሮዳክትና ፋይናሊ ከስር ያሉት እንትኖች ተመሳሳይ አይነት እንትን አልነበሩምና ትልቅ ኪሳራ አስተናግጃለሁ። በመጀመሪያው እንደዚህ አይነት ነገር ሲያጋጥምህ የመተው ሀሳብ ምናምን አልነበረ? ተስፋ መቁረጥ አይደለም መፍትሄው። በነገራችን ላይ ኢትዮ ሪል ስቴት አዋርድን የሚያዘጋጀው እኛ ነን። አርኬ ኢቨንት ከተማው ላይ ወደ 650 አካባቢ አልሚ ያለ አክቲቭ ሆኖ እየሰራ ያለው ከዛ በታች እዚህ ሪል ስቴት አዋርድ ላይ ወደ 28 ሪል ስቴት ካምፓኒዎች ተመረጡ። 600 አካባቢ የሪል ስቴት አልሚ ከነበረ 20 ምናምን ለምን ተመረጡ? መርካቶ በቀን ውስጥ በቢሊዮን ገንዘብ የሚንቀሳቀስበት ቦታ አለ። አንድ ሰው ዛሬ ላይ መርካቶ ገብቼ መነገድ አለብኝ ብሎ ቢያስብ ከምንድን ነው መጀመር ያለበት?